ናት። በሚያሳዝን ሁኔታ ሊልዬ እገጀራው እጅ ገባች። አደይ ሁሉንም እውነት አወቀች። ከዚህ በኋላ ወደ ከተማ በፍጹም አትመለሽም። እናም የምታገቢው ምን የመሰለ የንጉሥ የጌታ ልጅ ባለሀብት ነው ብሎ አለልኝ አበስሮ ነገራት። ምን አባዬ ለካ ለዚህ ነበረ ማለት ነው እንዲመጣ አጣድፈህ የጠራኸኝ? ከዚህ በኋላ እንዳንተ አይነት አባት በፍጹም የለኝም ብላ ጉድ አደረገችው። አባቷ ከባድ ትዕዛዝ ሰጠ። ጫኔንና የገዛ ወንድሙን ጠፍንጋችሁ አስራችሁ አምጡልኝ። እኔ አባቷ ለፈለግኩት ሰው የመዳር መብት እና እንዲሁም ሁሉም ነገር እየሰጠኝ ነኝ። እሷ ማናትና ነው እኔን ፈንቅላ የምትሄደው? ስለዚህ እኔ የምላችሁን በሙሉ አድርጉ ብሎ አደይን እጅና እጇን ከግራና ከቀኝ ይዘው እያጣደፉ አባቷ ቤት አስገቧት። ብርሃኔ እናቷን ተንበርክካ ይቅርታ ጠየቀች። እማዬ እባክሽ በእኔ ምክንያት በፍጹም አትቅጫት። እሷ እኮ ምንም ነገር አላጠፋችም። አደይ እስኪ ተመልከቻት እንደዚህ ስታለቅስና ስትከፋ አታሳዝንሽም ወይ ብላ ስትል እና ታዲያ ምን ላድርግ ብለሽ ነው? እኔ ቆይ ስታይኝ ደስተኛ መስልሻለሁ እንዴ? ግን ደግሞ በፍጹም እህትሽ አግብታው አንቺ ደግሞ የዲፍ ፍቅር ልብሽ ውስጥ ታትሞ እንዲቀር አልፈልግም። ሁለታችሁም አታገቡትም። ሁለታችሁም ያንን ልጅ አይኑን አታዩትም። ይህ ደግሞ የኔ አቋምና የኔ ድምዳሜ ነው። አደይም ብትሆን ለጊዜው ብትጎዳ እንጂ ሁሉንም ነገር ታልፈዋለች። አደይ ያላለፈችው አንድም ነገር የለም ብላ ማዘሯ ትምትም ድምድም አድርገው ተናገሩ። ቤዛ ወንድሟን ከዚህ አካባቢ ለትንሽ ጊዜ መራቅ አለብህ እና ገጀራውን ተወውና እኔ ሊሊን በራሴ መንገድ ወደ አክስቷ እወስዳታለሁ። በህይወት ደግሞ ትንሽ ቀን ነው እንጂ የምትቆየው እኔ ራሴ ነኝ የምገላት አለች። የቤዛ ከባድ ወንጀልና እንዲሁም ደግሞ ፍቅር የምትተባበርበት ኤክስፓየርድ የሆኑ መድኃኒቶች በጣም ያሳዝናል። የእውነት ከእንደ ቤዛ አይነት መጥፎ ሰዎች ፈጣሪ ይጠብቀን። እናም ከአንድ አይሉት ሁለቴ ከሁለት አይሉት ሶስቴ ትማራለች እየተባለች ሁሉም ሰው ይቅርታ ሲያደርግላት፣ እሷ ግን ብሶባት ቁጭ አለች። ትሰማኛለህ? አሁን ሊሊን ወደ አንዳ ዘወር አድርገን ጊዜው ያንተና የኔ ነን። ከዚህ በኋላ አንተና እኔ የበላይ ሆነን ገጀራውንም ቢሆን በገንዘባችን መግዛት እንችላለን። ገንዘብ ካለ ሁሉም ነገር አለ። እናም እኛ መድኃኒቱን ቶቶሎ እንሸጥና ትሰማኛለህ? ከሀገር እንወጣለን። በዛ ላይ ደግሞ ዶክተሩ እስር ቤት ይበሰብሳል ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። የፍቅር እናት ዲቭ ከውጭ ቆይቶ ሲመጣ ምን ነው ዲቭ የደከመ ትመስላለህ? ጭፈራ ነው እንዴ ዋልከው? ወይስ ደግሞ የባቡሬን እናት አገኛችኋት? ጓደኛዬ እኮ ናት ብላ ስትል አረ በፍጹም አልተገኘችም። ብታይ ባቡሬን በጣም እያበደ ነው፣ እራሱን አያውቅም። እና ታዲያ አንተ ለምን ደከመ? ያው መንገዱ ምኑ ነው ብሎ ለመዋሸት ሞከረ። እንደዛ ከሆነ ጥሩ። ለነገሩ ሙሽራስ አይደለህ እንዴ? እኔ እኮ ያደይን ነገር ነው የምጠብቀው። አዎ እውነት ለመናገር እኔ ዛሬ ሙሉ ቀን ስልክ ስደውልላት አታነሳም። ምን አለች ሮማኔ? አይ ምናልባት እኮ ከተማ ልከውት ይሆናለች አለች። ብርሃን ጋር አደውልላትም ነበር እንዴ? አረ ብርሃንም ጋር ደውያለሁ እና እሷም ጋር ራሱ ምንም አይነት መልስ የለም።
ተው በቃ ሁለቱንም ስልክ ልከውት ይሆናል ብላ ስትል ይሆናል አላቅም። አደይ በጣም ምስኪንና ሩህሩህ ነች እና እንዳየችው ትደውልልሃለች አይዞህ እሺ ብላ ስትለው አረ ችግር የለውም እውነት ለመናገር እኔ እንጃ ልቤ ግን በጣም ፈርቷል እትዬ ብሎ ሲል ለምንድን ነው የምትፈራው? እኔ እናትህ እያለሁ አይዞህ አደይ እናንተንማ በደንብ አድርጌ ነው የማጋባችሁ ብላ አለች። በሌላ በኩል ፍቅር ፏፍሽ ያለ ልብስ ለብሳ ዲቭን ለማማለል ሞከረች። እናቷን ፓርቲ አለኝ እማዬ እባክሽ ፍቀጅልኝ ብላ ስትል ምን በፍጹም አልፈቅድልሽም። ለምንድን ነው የማትፈቅጅልኝ እማዬ? ነገርኩሽ አይደል? እንደዛ ከሆነ እንግዲያስ ካሹ ጋር ትሄጃለሽ ብላ ስትል ምን? አዎ እንዴ እማዬ ቤት ውስጥ እኮ ነው ፓርቲው። እትዬ ታዲያ አብሬ ቤት ውስጥ እኔም ልግባ ማለቴ ያው አለ አይደለ? አዎ ግቢ፣ በደንብ ግቢና ሁሉንም ነገር አድርግሽ በቃ እሷም ደግሞ እንደፈለገኝ ትሆን፣ መዝናናት ካማራትማ ትዝናና ብላ ስትል ከዛ እሺ ይዛው ስትሄድ ቆይ አንተ ግን ምን አይነት ፋራ ነህ? ምን ማለት ነው? አሁን እንዴት አድርጌ ነው አንተን ይዤ የሚሄደው? አይ ፍቅር እንግዲህ ደውዬ ከምናገር በፊት አሁን ያለችኝም በሙሉ ማድረግ አለብኝ ብሎ አንድ ሆቴል ይዛው ሄደች። ከዛን ቆጭ አደረገችውና ካፌ ላይ ቆይ እዚህ ምን ትሰሪያለሽ? ሰው እየጠበቅኩ ነው። እንዴ ልዴት ነው አላልሽም ነበር እንዴ? በቃ ልዴት አይደለም። ታዲያ የምትጠብቂውን ሰው አብረን እንጠብቀዋለና። አረ ውጣልኝ ግድለህም። በፍጹም እኔማ የምዬ ልጅ ደጋግሜ እናትሽን አልዋሻቸውም ብሎ ሲጠብቅ ማን ቢሆን ጥሩ ነው? ዲቭ ፍቅር ቆይ ምን እየተካሄደ ነው? ለምንስ ነው አጣድፈሽ የጠራሽኝ? ደህና አይደለሽም እንዴ? ምን ነው አሞኛል ብላ ነበር እንዴ የጠራችሁ? አሁንም አሞኛል ብላ በጣም እንደታመመችና አስቸኳይ እንደሆነ ነበር የነገረችኝ። እንግዲህ እሷ እንዳየና ከሆነ በጣም ጥሩ ናት። ነገር ግን እኛ ልታቃጥለን ነው እንጂ ለማንኛውም አንተ ከሆንክ የቤታችን ሰው ከሆንክ እኔ ልሄድ ብሎ ሲል አይ አሹ አንተማ የትም አትሄድም፣ ፍቅር የምትለውን እንስማና እንሄዳለን። ዲቭ እኔ እኮ የማወራህ ለብቻህ ነው፣ ነገርኩሽ እኮ ከሱ ተነጥዬ ምንም አይነት ወሬ ማውራት አልፈልግም ብሎ ሲላት አይ ዲቭ አንተና እሱ አውሩ፣ እኔ ባይሆን እውጭ ጠብቃችኋለሁ ብሎ እውጭ ቆመ። ቆይ አንቺ ምንድን ነው የምትፈልጊው? ነገርኩህ አይደል ዲቭ፣ አደይ በፍጹም አንተን ልትጠቀምብህ ነው እንጂ እንደማትወድህና እንደማታፈቅርህ አታውቅም። እሺ አደይ አትወደኝም አታፈቅረኝም ልታገባኝም አትፈልግም እንበል። እኔ ልብ ውስጥ ያለው ነገር ግን ውሸት ነው ልትይ ነው? እኔ እኮ አደይም በጣም ነው የማፈቅራት። ትሰሚኛለሽ? አንቺ ግን እንዴት ነው ልክ እንደ ድሮ እንደሚሆን ተስፋ የምትጠብቂው? ምን ማለት ነው? ልክ እንደ ድሮ እንደምንፋቀር እንደምንዋደድ ማለት ፈልገሽ ነው? እሱ እኮ ጊዜ ተቀይሯል። አሁን አንቺም ያለሽበት ደረጃና እኔም ያለሁበት ደረጃ በጣም የተለያየ ነው። ስለዚህ ከቻልሽ እባክሽ ከህይወቴ ብትወጭልኝ በጣም ደስ ይለኛል ብሎ አላት። እናም የእውነት በዚህ ወይ እኔን የራስሽ ለማድረግ አስበሽ ከሆነ ባትለፊ ይሻልሻል። ምን ማለት ነው? እኔ ዲቭ ካደይ ውጭ አይታየኝም ማለቴ ነው ብሎ ረግጧት ሄደ። በቃ ፍቅር ግን መቼም ቢሆን አይሳካልሽም አይደል? ዲቭን የራስሽ ማድረግ አለብሽ ብላ ብቻዋን መዛትና እንዲሁም ወሬዋን መቀብደድ ቀጠለች። ሮማኔ በቅናት እንግብግብ አለች። ፍቅርና እንዲሁም አሹ ሲገቡ ቆየት ነበራችሁ? አንቺ ደግሞ ምን አገባሽ? እማያለች አዎ ውጭ ሳሎን ነች ሂጂ ብላ ስትል ቆይ አንተ ግን ለምንድን ነው እንደዚህ ሆናችሁ የምትሄዱት? ምን ነው አንቺ ምን አሻሽ? ይሄ ስራ አይደል እንዴ? ታዲያ እሷስ እንደዚህ ለብሳ ተገቢ ነው ብለህ ታስባለህ? እሱንም አላቅም ተገቢ ይሁን አይሁን አላቅም። እኔ ግን ያሉኝም በሙሉ ማድረግ ብቻ ነው። ማን ነው ያለህ? እትዬ ናቸዋ። ግን ልጅቷ የት ሄደች? ኧረ ተይ፣ እሷማ ምን መሰለ ሆቴል ይዛ ሂዳ በቃ በጣም ብዙ ነገር ተፈጠረ ብሎ አላት። ሩታዬ ሊሊ ካንሰር እንዳለባት ስታውቅ ደነገጠች። እናም ቤዛ ስትመጣ እባክሽ ቤዛ ተንከባከቢያት
እባክሽን ብላ ስትል ምንም ችግር የለውም ዶክተሩ በዛ ላይ በጣም ጥሩ ስለሆነ ያድናታል ብላ አለች። ቤዛ አንድ ነገር በጣም እያሳበች ነው። ሊሊ መርፌ ስለማትወድ መድኃኒቱን ብቻ ቀይሪላት ብሎ ስላላት እሷ ደግሞ ለሊሊ ኤክስፓየርድ የሆነ መድኃኒት እያዋጣቻት ትገኛለች። ሊሊዬ ከጊዜ ወደ ጊዜ በጣም እየባሰባትና ጭንቅላቷን ብዥ እያለባት እንዲሁም ሰውን እየትታ መውጣትን ጀምራለች። ውድ የትርሲቴ ስንዲቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሸር